የሃይማኖት አባቶች አስተማሪዎችና አገልጋዮች ምዕመናንን ስለ ማርበርግ ቫይረስ አስከፊነት እንዲያስተምሩና እንዲያስገነዝቡ መመሪያ እንዲሰጡ ተጠየቀ። በኤርታሌ የተከሰተው እሳተ ገሞራ አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለትም እስካሁን አልታየም። የኤርታሌ እሳተ ገሞራ ፍንዳታ ጭስ ቻይና ደረሰ። በሆንግ ኮንግ በከፍተኛ የእሳት ቃጠሎ የሟቾች ቁጥር ቢያንስ 55 ደረሰ። በጊኒ ቢሳው ወታደራዊ ኃይል ፕሬዝዳንቱን በማሰር ስልጣን ተቆጣጠረ። ትራምፕ በቀጣይ ዓመት በአሜሪካ በሚካሄደው የቡድን 20 ጉባኤ ደቡብ አፍሪካ እንደማትጋበዝ አስታወቁ። ይህ ሰላም ዴይሊ ነው። ወቅታዊ ጉዳዮችን ይዤ መጥቻለሁ። መረጃዎቼን በዝርዝር አስቃኛችኋለሁ። አብራችሁን ቆዩ። የሃይማኖት አባቶች አስተማሪዎችና አገልጋዮች ምዕመናንን ስለ ማርበርግ ቫይረስ አስከፊነት እንዲያስተምሩና እንዲያስገነዝቡ መመሪያ እንዲሰጡ ተጠየቀ። ጤና ሚኒስቴር ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና ለስራ አመራር ቦርድ አባላት በማርበርግ በሽታ ምንነትና በሚጠበቅባቸው ሚና ዙሪያ ውይይት አካሄደ። የበሽታውን ስርጭት በመከላከል ሂደትም የሃይማኖት መሪዎች፣ አስተማሪዎችና አገልጋዮች ምዕመናንን በማስተማር ኃላፊነታቸውን እንዲወጡ ጥሪ ቀርበዋል። የጤና ሚኒስቴር ዴታ ወይዘሮ ፍሬህይወት አበበ ለጉባኤው የበላይ ጠባቂ አባቶችና ለቦርድ አባላት በሰጡት ማብራሪያ ሚኒስቴር መስሪያ ቤቱ በበሽታው ለመከላከልና ለመቆጣጠር ቫይረሱን በምርመራ ከመለየት ጀምሮ ሕክምና ለመስጠት የሚያስችል አቅም የተፈጠረ መሆኑን ጠቅሰው የመከላከያ መንገዶችና የጥንቃቄ እርምጃዎችን ማህበረሰቡ እንዲተገበር በማስተማር ላይ እንደሚገኝ ገልጸዋል። የጉባኤው የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት የበሽታው ስርጭት ለመግታት በተቋማቸው አስፈላጊውን የጥንቃቄ እርምጃዎች ለመተግበርና የምዕመናንን ግንዛቤ ለማጎልበት ዝግጁ መሆናቸውን አረጋግጠዋል። የጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ታጋይ ታደለ ከሚኒስቴሩና ከሌሎች ባለድርሻ አካላት ጋር በቅንጅትና በትብብር በመስራት የማህበረሰባችንን ጤና ለመጠበቅ ጉባኤው እንደሚሰራ ተናግረዋል። አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለትም እስካሁን አልታየም። መጠነኛ ጭስ ግን ይታያል። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትል ያስፈልገዋል ሲሉ ፕሮፌሰር አታላይ አየለ ገልጸዋል። ስለ ኤርታሌ ከአፋር ክልሉ ኤርታሌ ተራራ እሁድ ህዳር 14 2018 ዓ.ም ከፍተኛ ጭስና ብናኝ መውጣት መጀመሩ የሚታወቅ ሲሆን ብናኙም ከኢትዮጵያ ተሻግሮ በሌሎች ሀገራት በመድረስ በረራ ሁሉ ማስተጓጎሉ ይታወቃል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች በበኩላቸው ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል፣ ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰለን፣ ጭሱ እኛም ጋር ድረስ በትክክል ይታይ ነበር ሲሉ ተናግረዋል። ሰሞነኛው የኤርታሌ ፍንዳታ ከፍተኛ ጭስ ከኢንዲያ አልፎ ወደ ቻይና ምድር እያመራ ስለመሆኑ ከውጭ ሚዲያዎች ጭምር በሰፊው ተዘግቧል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ ጠይቋል። ፕሮፌሰር አታላይ አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለትም ወይም ማግማ እስካሁን አልታየም። መጠነኛ ጭስ ግን ይታያል ሲሉ ገልጸዋል። በቦታው የሚገኝ የአዲስ አበባ ዩኒቨርሲቲ ስታፍ በጉዳዩ ላይ ዝርዝር መረጃ እያጠናከሩ መሆኑን ጠቁመዋል። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትል ያስፈልጋል ብለዋል። እንዲሁም ሁነቱን በመሳሪያ እንደሚከታተሉም ገልጸው በአሁኑ ሰዓት የኤርታሌ የመፈንዳት ክስተት የተመዘገበ መሬት መንቀጥቀጥ የለም ሲሉም ተናግረዋል። ተመራማሪው የአቅም ግንባታና ክትትል ያስፈልጋል። መሬት መንቀጥቀጥ አልተመዘገበም። ሰሞኑን ጸጥ ብሎ ነው ፍንዳታው የወጣው። መድኃኒቱ መዘጋጀት እንደ ሀገር አቅም መገንባት ነው። አቅም ሲባል መሳሪያ፣ የሰለጠነ የሰው ኃይል ማለት ነው ብለዋል። የኤርታሌ እሳተ ገሞራ ፍንዳታ ጭስ ቻይና ደረሰ። ባለፈው ሳምንት መጨረሻ በአፋር ክልል የሚገኘው የኤርታሌ እሳተ ገሞራ ፍንዳታ ድጋሜ ከፈነዳ በኋላ የፍንዳታው ጭስ ቀይ ባህር ተሻግሮ ቻይና
ደርሷል። በፍንዳታው ወቅት ጭስና ሰልፈር ዳይኦክሳይድ እስከ 14 ኪሎ ሜትር ከፍንዳታው ድረስ የወጣ ሲሆን ጭሱ ቀይ ባህርን ተሻግሮ ሰሜን ምዕራብ ህንድ ከደረሰ በኋላ የህንድን አየር ክልል በመልቀቅ ወደ ቻይና እያመራ ነው ተብሏል። ጭሱ በሰዓት ከ120 እስከ 130 ኪሎ ሜትር በሆነ ፍጥነት እየሄደ እንደሆነ የተገመተ ሲሆን ወትሮም በመጥፎ አየር ለምትታወቀው ዴልሂ ስጋት ሆኖም ነበር። የሜትሮሎጂ ባለሙያዎች ግን ጭሱ ከ25000 እስከ 45000 ጫማ ከፍታ ውስጥ እየተጓዘ በመሆኑ መሬት ላይ የአየር ብክለት ተጽዕኖ እምብዛም አይደለም ሲሉ ገልጸዋል። የህንድ ሜትሮሎጂ ተቋም የጭሱ ተጽዕኖ በዴልሂ ከተማ ላይ ብዙም አይቆይም ሲል አስታውቆም ነበር። በዚሁም የኤርታሌ ፍንዳታ ጭስ የተነሳም በርካታ በረራዎች ተሰርዘው የቆዩ ሲሆን ጭሱ የሳተላይት ተግባራትና የበረራ ስራዎችን በጊዜያዊነት ተስተጓጉለዋል። ኤር ኢንዲያ በጭሱ የተነሳ 11 በረራዎችን ሲሰርዝ የህንድ የሲቪል አቪዬሽን ተቋም አብራሪዎች ከጭሱ ጋር በተያያዘ የገጠማቸው ነገር ካለ ሪፖርት እንዲያደርጉ ጠይቆ ማስጠንቀቂያም ሰጥቶም ነበር። የፍንዳታው ጭስም የህንድ የአየር ክልል ሙሉ ለሙሉ በመልቀቅ ወደ ቻይና እንዳመራ የህንድ ሜትሮሎጂ ተቋም ገልጿል። በሆንግ ኮንግ በከፍተኛ የእሳት ቃጠሎ የሟቾች ቁጥር ቢያንስ 55 ደረሰ። በሆንግ ኮንግ ታይፖ አውራጃ ውስጥ በህዝብ መኖሪያ ቤቶች ላይ በደረሰው ከፍተኛ የእሳት ቃጠሎ ቢያንስ 55 ሰዎች ህይወታቸው ሲያልፍ ከ270 የሚበልጡ ሰዎች እስካሁን ያሉበት ሁኔታ ማወቅ አልተቻለም። ባለስልጣናቱ ሐሙስ ጠዋት አደጋው አስመልክቶ እንደተናገሩት በእሳቱ ከተጎዱት 7 ህንፃዎች መካከል በአራቱ ውስጥ ያለውን አደጋ በቁጥጥር ስር መዋሉንና የተቀሩትን ህንፃዎች እስከ ምሽት ካልሆነም አርብ ማለዳ ድረስ ለማብረድ ተስፋ አድርገዋል። እሳቱ መጀመሪያ እንዴት እንደተቀሰቀሰና ማን ሊጠየቅ ይገባል የሚሉ ጥያቄዎች ምላሽ እንደሚያገኙ ይጠበቃል። 3 የኮንስትራክሽን ድርጅት ስራ አስፈጻሚዎች እሳቱ በፍጥነት እንዲዛመት አስችሏል ከሚባሉ ተቀጣጣይ ቁሳቁሶች ጋር ተያይዞ በሰው ግድያ ወንጀል ተጠርጥረው በቁጥጥር ስር ውለዋል። የቻይና ኩባንያዎች እሳት አደጋውን በቁጥጥር ስር ለማዋል እና የማገገሚያ ጥረቶችን ለማገዝ የገንዘብ ድጋፍ እየሰጡ ይገኛሉ። የስፖርት አልባሳት ኩባንያ አንታ ግሩፕ በጥሬ ገንዘብ እና በመሳሪያ 3.8 ሚሊዮን የአሜሪካ ዶላር ለግሷል። የሸማቾች ቴክኖሎጂ ኩባንያ ዢኦሚ 10 ሚሊዮን የሆንግ ኮንግ ዶላር ሲለግስ የቲክቶክ የወላጅ ኩባንያ ባይት ዳንስ 10 ሚሊዮን የሆንግ ኮንግ ዶላር እንዲሁም የአሊባባ መስራች ጃክማ የበጎ አድራጎት ድርጅት ጃክማ ፋውንዴሽን 30 ሚሊዮን የሆንግ ኮንግ ዶላር ለመስጠት ቃል ገብተዋል። በጊኒ ቢሳው ወታደራዊ ኃይል ፕሬዝዳንቱን በማሰር ስልጣን ተቆጣጠረ። ፕሬዝዳንቱ ኢማሮ ሲሶኮ ኢምባሎ በቁጥጥር ስር በማዋል አንድ የጦር መኮንን ቡድን ጊኒ ቢሳው መቆጣጠሩን ገልጿል። በዋና ከተማው ጊኒ ቢሳው የተኩስ ድምጽ ከተሰማ በኋላ ብዙም ሳይቆይ ኢምባሎ በቁጥጥር ስር መዋላቸው የመንግስት ምንጮች ሐሙስ ዕለት ተናግረዋል። የምዕራብ አፍሪካዊቷ ሀገር የኡሁዱን ፕሬዝዳንታዊ ምርጫ ውጤት እየጠበቀች ባለችበት በዚህ ወቅት መኮንኖቹ በመንግስት ቲቪ ላይ ቀርበው የምርጫ ውጤት እንደማይገለጽ በማንሳት ሂደቱን አግደነዋል ብለዋል። የወታደራዊ መኮንኖች ቡድን እንዳስታወቀው ሀገሪቱን ለማተራመስ ያሰበው የፖለቲከኞች ሴራ ለማክሸፍ እየተሰራ መሆኑን በመግለጽ የሀገሪቱ ድንበር መዘጋቱና የሌሊት የሰዓት እላፊ ገደብ መጣሉን ተናግረዋል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው በተደጋጋሚ ለመፈንቅለ መንግስት የተጋለጠች ሀገር ስትሆን እንደ ኤሮፓያን አቆጣጠር በ1975 አንስቶ ከፖርቹጋል ነጻ ከወጣችበት ጊዜ ጀምሮ ወታደሮቹ ተጽዕኖ ፈጣሪ የሆኑባት ታዋቂ የአደንዛዥ እጽ አዘዋዋሪዎች ማዕከል በመባል ትታወቃለች። የምርጫ ውጤቱ ሐሙስ ዕለት ይፋ ይደረጋል ተብሎ ተጠብቆ ነበር። ሁለቱም እጩዎች ኢምባሎና የቅርብ ተቀናቃኙ ፈርናንዶ ዲያስ ማሸነፋቸው ተናግረዋል። ዲያስ በቀድሞ ጠቅላይ ሚኒስተር ዶሚኒጎስ ፔሬራ ድጋፍ ይደረግላቸዋል። የመንግስት ምንጮች እንደተናገሩት ዲያስ ፔሬራና የሀገር ውስጥ ጉዳይ ሚኒስተር ቦቼካንዴም ታስረዋል። ኢምባሎ በስልጣን ቆይታቸው ከበርካታ የመፈንቅለ መንግስት ሙከራዎች መትረፋቸው ተናግረዋል። ይሁን እንጂ ተቺዎቻቸው ተቃውሟቸውን ለመቆጣጠር ቀውሶችን ፈጥረዋል ይላሉ። የ53 ዓመቱ ፕሬዝዳንት ባለፉት 30 ዓመታት ውስጥ ለሁለተኛ ተከታታይ የስልጣን ዘመን የበቁ የሀገሪቱ ብቸኛ ፕሬዝዳንት ሆኖ ታሪክ ለመስራት ፈልገው ነበር።
ወደ መጨረሻው ዜና ስናመራ ትራምፕ በቀጣይ ዓመት በአሜሪካ በሚካሄደው የቡድን 20 ጉባኤ ደቡብ አፍሪካ እንደማትጋበዝ አስታወቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ በ2026 በፍሎሪዳ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ አትጋበዝም ሲሉ የተናገሩ ሲሆን ሀገሪቱ የቡድን 20 ፕሬዝዳንትነቱን ለአሜሪካ ኤምባሲ ተወካይ ለማስረከብ ፈቃደኛ መሆኗን ጠቅሰዋል። ትሩዝ በተሰኘው የማህበራዊ መድረክ ላይ ትራምፕ ባሰፈሩት መልእክት በቅርቡ በደቡብ አፍሪካ በተካሄደው የቡድን 20 ስብሰባ ላይ ላለመሳተፍ መወሰናቸው ይታወሳል። ለዚህም መነሻው በነጭ ደቡብ አፍሪካውያን እና በሌሎች የኔዘርላንድ፣ ፈረንሳይና ጀርመን ሰፋሪዎች እንደሚደርስባቸው ዘግናኝ የሰብአዊ መብት ረገጣ የደቡብ አፍሪካ መንግስት እውቅና አልሰጥም በማለት ትራምፕ ከሰዋል። መንግስት ነጮችን እየገደለና እርሻዎቻቸው እንዲወሰድባቸው እየፈቀደ ነው ሲሉ ተናግረዋል። የደቡብ አፍሪካ መንግስት ክሱን የሐሰት ሲል ውድቅ አድርጓል። ትራምፕ በ2025ቱ የመሪዎች ጉባኤ ላይ የደቡብ አፍሪካን ድርጊት በመንቀፍ ሀገሪቱ የቡድን 20 ፕሬዝዳንቷን ለአሜሪካ ኤምባሲ ከፍተኛ ተወካይ ለመስጠት ፈቃደኛ አልሆነችም ሲሉ ነቅፈዋል። እንደ አውሮፓውያን አቆጣጠር በ2026 በማያሚ ፍሎሪዳ ለሚደረገው የመሪዎች ጉባኤ ደቡብ አፍሪካ ግብዣ እንደሚደረግላት ተናግረዋል። ትራምፕ እንዳሉት ደቡብ አፍሪካ በየትኛውም ቦታ ለአባልነት ብቁ የሆነች ሀገር አይደለችም በማለት ለዓለም አሳይታለች ብለዋል። ለነሱ የሚደረጉ ክፍያዎችና ድጎማዎች ይቆማሉ ማለታቸውም አይዘነጋም። ለአስተያየቱ ምላሽ የሰጠችው ደቡብ አፍሪካ በ2026ቱ የቡድን 20 ስብሰባዎች ላይ እንዳትሳተፍ መከልከሏን የሚገልጸው የትራምፕ መግለጫ አሳዛኝ በማለት ጠርተዋለች። የደቡብ አፍሪካ ፕሬዝዳንታዊ ጽህፈት ቤት ባወጣው መግለጫ ደቡብ አፍሪካ የቡድን 20 አባል በራሷ ስም እንደሆነና መብቷ እንደሆነ ገልጾ የቡድን 20 አባል ጉዳይ በሁሉም አባላት ፍላጎት እንደሚመሰረት አስታውቀዋል። ይህ ሰላም ዴይሊ ነው። ወቅታዊና ትኩስ የሆኑ መረጃዎችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ቸር ጊዜ